በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስት ማርያም ግብፃዊትን ታሪክ መንፈሳዊ ፊልም ማስተዋወቅ እጅግ ታላቅ ክብር ነው። ይህች ቅድስት ታላቅ የሆነ የንስሐና ወደ እግዚአብሔር የመመለስ ምሳሌን ሰጥታናለች። ይህች ቅድስት በመጀመሪያ እንዴት በኃጢአት እንደኖረች እንመለከታለን። ያ ብቻም ሳይሆን ነገር ግን ወደ ኢየሩሳሌም መጓዝ እንደፈለገችና በዚያ ካሉ ወጣቶች ጋር ኃጢአትን ሰርታ ምኞቷን ለመፈጸም ክፉ ምኞቷንም በተቀደሰው የእግዚአብሔር ቤተ መቅደስ ውስጥ በዚህ ቦታ ላይ ልትሰራ እንደፈለገች እንመለከታለን። ሆኖም ወደ ጌታችን የትንሣኤ ቤተ ክርስቲያን ልትገባ ስትፈልግ ይህች ሴት መግባት አልቻለችም። መለኮታዊ ኃይል ያንን ከማድረግ አገዳት። ወደ ውስጥ ስትመለከት የድንግል ማርያምን ስዕል አየች። አማላጅነቷንም ተማጸነች። በዚያች የሕይወት ወሳኝ ሰዓት ተጸጸተችና ኃጢአቷን ተናዘዘች። ከቤተ ክርስቲያኑ ስትወጣ ወደ ግብፅ አልተመለሰችም። ወደ ዮርዳኖስ በረሃ ሄደች። የዮርዳኖስን ወንዝ ተሻገረች። ረጅም የሆነና ለ47 ዓመታት የቆየ ብዙ መከራ ያለበት የመንፈሳዊ ተጋድሎ ሕይወትን አሳለፈች። እናም ቅዱስ አውግስጢኖስ ንስሐ ሆይ ምስጋና ይገባሃል፣ ዘማዊውን መናኝ ታደርገዋለህና እንዳለው ይህች ቅድስት ንስሐ ከገባችና በሙሉ ልቧ ወደ እግዚአብሔር ከተመለሰች በኋላ የመናኝነትን አክሊል ተቀዳጀች። እግዚአብሔር ይህንን ለምእመናን ሕያው ስብከት የሆነውን የኪነ ጥበብ ሥራ ይባርክ። ለዚህ ሥራ አስተዋጽኦ ያደረጉትን ሁሉ ዋጋቸውን ይክፈላቸው። ይህንን ፊልም በቅዱስነታቸው አቡነ ሽኖዳ ሳልሳዊ ጸሎት ለልጆቻችን የሚጠቅምና የንስሐ እውነተኛ ምሳሌ ያድርገው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰው ስጋና ነፍስ ነው። ስጋው ካልተመገበ ሊኖር አይችልም። ነፍሱም በጸሎትና በመንፈሳዊ ትምህርት ካልጠገበች እንዲሁ ሊኖር አይችልም፣ ይሞታል። ነፍስም ስጋም ለመኖር መመገብ እንዳለባቸው ማወቅ አለብን። ትንሽ ቆም ብለን ካሰብንበት ለስጋ ምግብ ማግኘት በጣም ቀላል መሆኑን እንረዳለን። በጣም ትንሽ ጥረት ይበቃል፣ እንደ ነፍስ ምግብ አይደለም። የነፍስን ምግብ ለማግኘት ግን ጠንክሮ መስራት፣ መትጋትና ታላቅ ጥረት ማድረግ ይጠይቃል። ገብቷችኋል? ግን እኮ አባ ዞሲማ መነኩሴ ሙሉ ቀን የሚሰራው ከባድ ስራ እኮ አንዳንድ ጊዜ መጸለይ እንዳይችል እኮ ያደርገዋል። እናም ብዙ ጊዜ በእንቅልፍ ይሸነፋል። ስማይ ልጄ፣ ለአንድ ጊዜ እንቅልፍ ካሸነፈ ስትነቃ ዕዳ እንዳለብህ አስታውስ። ዕዳህን እስከምትከፍልና የሚገባውን ሥርዓተ ጸሎት እስከምትፈጽም ድረስ ከበዓትህ እንዳትወጣ። ግን ዘግይቶ የሚደረግ ጸሎት በእግዚአብሔር ዓይን ፊት የጸሎትን ደረጃ ዝቅ አድርገው ይሆን? ማለቴ ጸሎትን ከዕዳ ጋር አነጻጽረውታል። በተለመደው መንገድ ደግሞ ዕዳውን በጊዜ የሚከፍል ባለዕዳ ዘግይቶ ከሚከፍለው ይልቅ በአበዳሩ ፊት የተወደደ ነው። ልክ ነህ። ነገር ግን እግዚአብሔር ፍትሐዊ ዳኛ መሆኑን መረዳት ይገባሃል። እሱ ደግና ምሕረቱ ለሁሉ የሚበቃ ነው። ወደ እርሱ በተጣራንበት በማንኛውም ሰዓት ቢሆን ይመልስልናል። ዳዊት ስለ እግዚአብሔር እንዲህ አለ፣ ቀኑ ያንተ ነው፣ ሌቱም ያንተ ነው። ሰነፎች በሆኑ ጊዜስ የእግዚአብሔር ማሪነቱ እንዴት ነው? ይኸውላችሁ ፍጹምነትን የሚፈልግ የመነኩሴ ጸሎት ትዕግስት፣ ጽናትና ሁሉን መቻል ከሚቀጣጠል ልብ ውስጥ የሚወጡ በነፍስ የሚነገሩ የሚሰሙ ጩኸት መሆናቸውን ይረዳል። ከጥልቅ ልብ ውስጥ የሚወጣ የተመስጦ ጸሎት ልብን የሚያጠራና በሕይወት ሳይኖርም እንኳ እንዲመታ የሚያደርግ ታላቅ ጩኸት ነው። ጸሎት ራሱ ሕይወት ነውና። ማለትም አባ ዞሲማ ከእግዚአብሔር ጋር እየኖሩ አለመጸለይ ያለ ልብ ምት እንደመኖር ነው ማለት ሆነው? ትክክል። እሱ የማይጸልይ ነገር ግን ስለ ትሩፋቶች የሚከራከር ሰው
እንደ ታወረ ሰው ነው። ብርሃን ሳያይ ስለ ቀለማት የሚከራከር ሰውን ይመስላል። መጀመሪያ እኮ አላየ። እዚህ ቆይ፣ አይዞህ አታስብ። ችግር የለም ና። ይሄ አባ ዞሲማ ስብዓት ነው በል እንጂ። በላሁን አስቀምጠው። አባ ዞሲማ፣ አባ ዞሲማ፣ እርግጠኛ ነህ በዓታቸው ግን ይሄ ነው? እንዴታ! ብዙ ጊዜ በረከታቸውን ለማግኘትና ምክራቸውን ለመስማት መጥቼ ጠይቄያቸዋለሁ። ምናልባት ያው እንደ ወትሮ እየጸለዩ ይሆናል። አባ ዞሲማ ቅዱስ ናቸው። ለዚህ ነው ያመጣው። ያዕቆብን ሊፈውሱት ይችላሉ። ባረገልኝ ሄኖክ፣ እባክህን ድጋሚ ታንኳኳ። አባ ዞሲማ፣ አባ ዞሲማ። አቤት ልጆቼ። ውስጥ ናቸው ብዬ አልነበር? ይባርኩን አባ ዞሲማ። ሰላም ለእናንተ ይሁን ልጆች። ሰላም ለእርሶ ይሁን አባ ዞሲማ። ሰላም ለእርሶ ይሁን። ስለ ረበሽ ነው በጣም ይቅርታ አባ። ምንም አይደለም። ምን ልርዳችሁ ታዲያ? ወንድሜ ያዕቆብ ሽባ ከሆነ 2 ወራት አለፈው። ቀደም ሲል ጥሩ ገበሬ ነበር። አሁን ግን ከአልጋው እንኳን መውረድ አይችልም። በተጨማሪም ቤተሰቡንም መደገፍ አልቻለም። ይጸልዩለት አባ፣ እግዚአብሔር እንዲፈውሰውና ወደ ቀድሞ ሁኔታው እንዲመልሰው ይጸልዩለት። እግዚአብሔር ይፈውሰው፣ በእጅና እግሩም ላይ ዳግም ሕይወትን ይዝራበት። ግን እኮ አባ እንዲጸልዩለት ነበር የፈለግነው። እመነኝ፣ ከጥቂት ጊዜ በኋላ ተነስቶ ይሄዳል። እግዚአብሔር ስለ ልጆቹ ሲል እንዲሁ አይቶ። በእግዚአብሔር ምሕረት ላይ እምነት ይኑርህ ልጄ፣ እምነት ይኑርህ።
እየተንቀሳቀስኩ ነው። ተመልከት ሄኖክ፣ ያዕቆብ እየተንቀሳቀሰ ነው። እውነት? ይክፈቱልን አባ፣ ልናመሰግነው እንፈልጋለን። በቃ ምንም ተስፋ የሌለው ጩኸት። የእሳቸው ነገር እንዲህ ነው፣ ራስን መካድ። ሰላም ለርሶ ይሁን አባ ሚልኪያስ። ሰላም ለርሶ ይሁን አባ ዞሲማ። መታዘዝ እጅግ ጠቃሚ ከሆኑት የምንኩስና ተግባራት አንዱ ነው። ወይስ ዘንግተውታል? ኧረ አልረሳሁትም። የለም ረስተውታል። እርሻውንና ስራዎቹን በትጋት የሚያከናውኑት ሁሉ ለመንፈሳዊ ሕይወቶ የሚገባውን ቦታ እንዲሰጡ ብዙ ጊዜ ጠይቄዎታለሁ። ሆኖም እርስዎ በራስዎ መንገድ መጓዞትን ቀጥለውበታል። ይቅር ይበሉኝ። ነገር ግን እርስዎ እንዳሰቡት አይደለም። ስራ የመነኩሴ ሕይወት ጠቃሚው ክፍል ነው ብዬ አምናለሁ። በዚያ ላይ ደግሞ ክፉ ሀሳብን መቃወሚያ መንገድም ነው። እሱ አንዱ መንገድ ነው እንጂ ብቸኛው መንገድ አይደለም። የመነኩሴ ሕይወት በስራ ብቻ ከተሞላ መንፈሳዊነቱን ይዘነጋል፣ ጽናቱም ይደክማል፣ ለሰይጣን ፈተናዎች ተጋላጭ ይሆናል። ስለዚህ የዲያብሎስን ልዩ ልዩ መንገዶች ለመቋቋም የጉልበት ስራ ብቻውን በቂ አይደለም። አባ ዞሲማ፣ እኔ እንደማምነው ምንድነው የሚያምኑት? ክርክሩ ይብቃና አድምጠኝ። ዝም ብለህ አትከራከረኝ። ያለፈውን ዘመናት ልምዶቼን ለምን ለመጠቀም አትፈልግም? ለምንኩስና ገና አዲስ ነህ። ልትሰማኝና ከእኔ ልትማር ይገባሃል። የእኔን ረጅምን የትግል ጽናት ሕይወት ምሳሌ ልታደርግ ይገባሃል። አስተውል። ይህን ስነግርህ ለመጨረሻ ጊዜ ነው። ለነገሩ ከአንተ ጋር መከራከር ጥቅም የለውም። ምን ማድረግ ነው ዞሲማ? ቁጣ ገደብ አለፈ እኮ። ልትረጋጋ ይገባ ነበር። የለም፣ ደግ አድርገሃል። እሱም ቢሆን ታላቆቹን ሊሰማ ይገባው ነበር። ችክ ያለ ትዕቢተኛ መነኩሴ ነው። ከማን ጋር እንደሚያወራ ረስቶታል። ከዞሲማ ጋር እንደሚነጋገር ዘንግቶታል። ማንም ሊበልጠው ከማይችለው ከዞሲማ ጋር ሌሊቱን በጸሎት በእንባና በንስሐ ከሚያሳልፈው ከዞሲማ ጋር መነጋገሩን አልገባውም። እሱ ወይም ማንም ሰው አንተ ከደረስክበት ደረጃ ጋር ሊወዳደር አይችልም። እኔ የሰጠሁት ምክር በበረሃ ያለ ጥበበኛ ሰው ምክር እንኳን ሊስተካከሉ እንደማይችል ማወቅ አለበት። አዎ ዞሲማ፣ ያደረግከው ስህተት አይደለም። በጣም እንደታገዝከው እንዲያውቅ ጨከን ልትልበት ይገባል። በዚህ ጊዜ የምታሳየው መጨከን በደንብ ያስተምረዋል። ዞሲማ፣ ከሰራዊት ጌታ ሰላም ላንተ ይሁን። እግዚአብሔር ከገዳም እንድትወጣና ከዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ሄደ ቀሪ ሕይወትን በዚያ እንድታሳልፍ አዞሃል። የሰራዊት ጌታ እግዚአብሔር ለበጎቹ የሚሻለውን እንደሚመርጥ እንዳትረሳ ዞሲማ፣ እንዳትረሳ ዞሲማ፣ እንዳትረሳ ዞሲማ። ስምህ የተመሰገነ ይሁን ጌታ ሆይ፣ ገናናው ስምህ የተመሰገነ ይሁን። ያንተ ፍቃድ ይሁን፣ ያንተ ፍቃድ ይሁን።
አባ ዞሲማ ገዳሙና እኛም ጭምር በእርሶ ጉብኝት ታላቅ ክብር ይሰማናል። ስለ መልካምነቱ አመሰግናለሁ አባ ዮሐንስ። እንደ እውነቱ ከሆነ ዓይኔን ማመን ነው ያቃተው። እውን አባ ዞሲማ ራሳቸው ናቸው እዚህ በመሃላችን የተገኙት? ለዚህ የተገባን አይደለንም። በተቃራኒው ነው አባ ዮሐንስ። እኔ ነኝ የማልገባው። ይመኑኝ፣ ወደዚህ ገዳም የመጣሁት እንዴት ፍጹምነት ማግኘት እንደሚቻል ከናንተ ለመማር ነው። ፍጹምነት የክብር ጌታ ብቻ ነው አባ ዞሲማ። የጌቶች ጌታ እግዚአብሔር ወደኛ እንዲመጡ ሁኔታዎችን እንዳመቻቸሎ ሁሉ ለእርሶ ሕይወትና ለእኛም የሚበጀንን የሚያቅደው እርሱ ነው። አመሰግናለሁ አባ ዮሐንስ። እርሶም በጸሎቱ ያስቡኝ። የድንግል ማርያም አማላጅነትና የቅዱሳኑ ጸሎት ሕይወቶን ብዙ ያድርግሎ። ይምጡ ይምጡ አባ ዞሲማ። ምስኪኑ ዞሲማ ፍጹምነት አገኘው ብለህ ታስብ ነበር። ለካ ቅዠት ነበር። ሕይወታቸው በዝማሬ በጸሎትና በአምልኮተ እግዚአብሔር ከተሞላው ከዚህ ገዳመ መነኮሳት ጋር ስትነጻጸር አንተ ምንድነህ? አንተ ምስኪን፣ እንዴት ያለ ምስኪንና ደንቆሮ ነህ! ምራኝ ጌታ ሆይ፣ ደካማ ነኝና በርታኝ። ምራኝ፣ ይቅር በለኝና አስተምረኝ። እኔ ገና ተማሪ ነኝ። ጥልቅ የሆነውን ጥበብን የምሻ ትሑት ተማሪ ነኝ።
ሰላም ለእርሱ ይሁን አባ ዞሲማ። ሰላም ለአንተ ይሁን ልጄ። እኔ አባ ዞሲማ እርሶን ለማየት ነው የመጣሁት። እንኳን ደህና መጣ። እኔ ምን ልረዳህ እችላለሁ? እኔ የእርሶ ደቀ መዝሙር መሆን ፈልጋለሁ። እኔ አባ ዓለምን ሁሉ ትቼ በገዳም ልኖር ነው የመጣሁት። ታዛዥ ለመሆንና የእርሶን ምክር ለመከተል ቃል እገባለሁ። ሕይወት እዚህ በጣም ከባድ ነው። በዓለም እንዳለው ሕይወት አይደለም። አውቃለሁ አባ። ሆኖም በእርግጥ እግዚአብሔር በእርሶ ጸሎትና ምክር በረከትነት ያበረታኛል። እግዚአብሔር ይምራህ ልጄ። እና ተማሪው አድርገው ተቀበሉኝ ማለት ነው? አንተ ግድ ካልከኝና ለዚህ ሕይወት ዝግጁ ከሆንክ እኔ ተቀብዬሃለሁ። እግዚአብሔር መርቶህ በራስህ ነጻ ፍቃድ በመረጥከው በአዲሱ ሕይወትህ እሱ አንድዬ ያበርታ። አመሰግናለሁ አባ ዞሲማ፣ አመሰግናለሁ። ሰላም ለእርሶ ይሁን አባ ዞሲማ። ሰላም ለእርሶ ይሁን አባ ዮሐንስ። እንደምን አለህ ያሶ? ምንድን ነው የምትሰራው? ደህና ነኝ። ያውቁኛል እንዴ አባ? እንዴታ! ግን እኮ ወደዚህ ገዳም ስመጣ የመጀመሪያ ገዳም ተብሎ እንደሚጠራ ማወቅህም ጥሩ ነው። ምን ማለቱ ነው? እግዚአብሔር የሚያድርበት ይህ ስፍራ የወንበዴዎች ዋሻ ሊሆን አይችልም ማለቴ ነው። ወንጀለኛ ወንጀሉ ሊደብቅበት አይገባውም። ግን አባ ምን ያሶ? የእውነት የእግዚአብሔርን ቤት ፈልገህ ከሆነ የሰረከውን ሁሉ መልስ። አንድ ነገር ልንገርህ፣ ምንኩስና ከዓለም ማምለጥ አይደለም። ምንኩስና ምርጫ ነው፣ በግፊት የሚደረግ አይደለም። ምንኛ ትዕቢተኛ እንደሆንክ ተረዳህ። ሁሉን እንደምታውቅ አድርገህ ታስባለህ። ሁሉን የማድረግ ችሎታ እንዳለ አድርገህ ታስባለህ። ነገር ግን ተታልሃል። ጠቢቡ ሰው በቀላሉ ተታልሃል። ይቅር ይበሉኝ አባ ዞሲማ፣ ይቅር ይበሉኝ። እግዚአብሔር ሁላችንንም ይቅር ይበለን። ጸልዩልኝ፣ እግዚአብሔር እንዲመራኝ ጸልዩልኝ። ደህና ሁኑ አባ ዞሲማ፣ ደህና ሁኑ አባ። ደህና ሁን ልጄ። እግዚአብሔር ይባርክህ፣ ከኃጢአትም ይጠብቅህ። እባክዎን ይቅርታ ያድርጉልኝ አባ ዮሐንስ። ደህና ይሁኑ። ደህና ይሁኑ አባ ዞሲማ። አቤት አባ። እንዳይረሱት፣ ነገ የነገውን ቅዳሴ የሚቀድሱት እርሶ ኖት። ትልቅ በረከት ነው አባ ዮሐንስ። እንደሚያውቁት ይሄ የመጨረሻው ቅዳሴ ነው። በአብይ ጾም መነኮሳቱ ሁሉ ወደ ዮርዳኖስ በረሃ ይሄዳሉ። ለሆሳዕና እስኪመለሱ ድረስ በዚያው ይቆያሉ። እግዚአብሔር ያበርታው አባ ዞሲማ። እግዚአብሔር ያበርታው አባ ዞሲማ። አቤቱ እኔ በየዋህቴ ሄጃለሁና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፈትነኝ መርምረኝም፣ ኩላሊቴንና ልቤን ፈትን። ምሕረት በዓይኔ ፊት ነውና በእውነትህም ተመላለስኩ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላሁ፣ ከዝንጎቹም ጋር አልቀመጥም። እጆቼን በንጽሕና አጥባለሁ፣ አቤቱ መሠዊያህን እዞራለሁ።
የምስጋና ድምፅ ሰማ ዘንድ ታምራትን ሁሉ ነግር ዘንድ አቤቱ የቤትህን ስፍራ የክብርህንም ማደሪያ ቦታ ወደዱ። እኔ ግን በየዋህነቴ ሄጃለሁ፣ አድነኝ ማረኝም። እግሮቼ በቅንነት ቆመዋልና አቤቱ በማኅበር አመሰግንሃለሁ። ሃሌሉያ። ይበቃሃል ዞሲማ፣ ለቀናት ያህል ተጉዘሃል። ግን ደግሞ እንደ ሌሎች መነኮሳት ወደ ገዳሙ ለመመለስ ሌላ 20 ቀናት ያስፈልገዋል። አሁን ዙርና ተመለስ። አበርታኝ ጌታ ሆይ አበርታኝ እባክህ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ጌታ ሆይ ከሴጣን ጠብቀኝ። ኃጢአተኛ ባሪያ ዞሲማ ጠብቀው። በስመ ሥላሴ በቅዱስ መስቀል ስም የለም። ይሄማ ሴጣን አይደለም። ሴጣን ቢሆንማ ሳማትብበት ይሰወር ነበር። ማን ነው ታዲያ? ቆየኝ እባክህ ቆይ። ሰው ከሆንክ እባክህ ቁም። ለምንድን ትሸሸኛለህ? እዘንልኝ እንጂ ሽማግሌ እኮ ነኝ። ልታመልከው በመጣው በክርስቶስ ብለህ መልስልኝ። ይቅር በሉኝ አባ ዞሲማ፣ ራሴን ማሳየት አልችልም። እኔ ኃጢአተኛ ነኝ። ኃጢአተኛ ነኝ ስትይ ገና ዛሬ ነው ያየውሽ። ነገር ግን በስሜ እየጠራሽኝ ነው። ቅድስት ሆይ ማን እንደሆንሽ ይህንን ሳላውቅ በፍጹም አልሄድም። ስለ ክርስቶስ ፍቅር ብለሽ እባክዎን ወደዚያ ይቅረቡ። ራቁቴን ያለሁት በአመታት ውስጥ ልብሶች አልቀዋል። ሊያዩን ከፈለጉ ራሴን እንድሸፍንበት ቀሚሶን ይወሩሩልኝ። እሺ እናቴ። ለእርሱ ይሁን አባ ዞሲማ። ሰላም ላንቺ ይሁን ቅድስት እናቴ። ይፍቱኝ አባ። ግን እንደኔ አይነት ኃጢአተኛዋን ለመጠየቅ እንዴት መጡ? ይህን ሁሉ ድካም የተቀበሉት እኔን ለማየት ሲሉ ብቻ ነው? ኃጢአተኛ ነኝ አባ ዞሲማ፣ ኃጢአተኛ ነኝ። አባ ዞሲማ። አቤት ቅድስት እናቴ። እባክዎን ባርኩኝ። ካህን አይደሉ? ታላቁ ማረገውና የሚፈጽሟቸው ሚስጥራት እኔን ለመባረክ ያስችሎታል። እባክዎን ባርኩኝ።
እባክዎን። የለም አንቺ እኔን ባርኪኝ እንጂ እኔ ያለኝ ነገር ለአንቺ ከተሰጠሽ አስደናቂ ጸጋር ጋር አይወዳደርም። ገና ለመጀመሪያ ጊዜ ተገናኘን ቢሆንም ስሜንና ካህን መሆኔን አውቀሻል። እባክሽ እናቴ አንቺ ባርኪኝ። ስለ ክርስቶስ ብለሽ እባክሽን እባክሽን። ነፍሳትን የሚያድን እግዚአብሔር የተባረከ ነው። አሜን። እኔ እርሶ ከሚያስቡት እጅግ ያነስኩ ነኝ። ኃጢአትን ይቅር የሚል የሚደመስስ ጌታ በረከቱና ርኅራኄውን አጎናጽፎኝ ነው። እንደዛ ማለት አይደለም። አሁን በማየው ነገር ተደንቄ ነው። ተአምራትን የምታደርግ ጌታ ሆይ ክብር ምስጋና ይድረስህ። እባክሽ ቅድስት እናቴ ታሪክሽን ንገሪኝ። ሁሉንም ማወቅ እፈልጋለሁ። ወደዚህ ምድረ በዳ ለምን መጣሽ? በዚህ በረሃ ለምን ያህል ዘመን ኖርሽ? ምንስ ትበይ ነበር? ንገሪኝ፣ ንገሪኝ ቅድስት እናቴ። እባክሽ ንገሪኝ። የተሰወረው ሀብት ምንኛ መልካም እንደሆነ ንገሪኝ፣ ንገሪኝ እባክሽን፣ እባክሽ ሁሉን ንገሪኝ። ለእኔ አይነቱ ምስኪን ኃጢአተኛ አስተምሪ። ሁሉንም ነግሮታለሁ አባ ዞሲማ። እኔን ይመኑኝ፣ ዝምታዬ መናገር ስለማልፈልግ የመጣ አይደለም። ኃጢአትን በተሞላው ታሪክ የተቀደሱትን ጆሮቹን ማቆሸሽ አፈሬ ነው። እባክዎን ይጸልዩልኝ አባ። እግዚአብሔር እንዲምረኝ ይጸልዩልኝ። ታሪኬን እየሰሙ ይጸልዩልኝ። ሁልጊዜም ምስኪን ኃጢአተኛ ለሆንኩት ለእኔ ይጸልዩልኝ፣ ይጸልዩልኝ። እሺ እሺ ቅድስት እናቴ። እኔ ግብፃዊት ነኝ። የተወለድኩት በ345 ዓመተ ምህረት ነው። ወላጆቼ ክርስቲያኖች ነበሩ። 12 ዓመት ሲሆነኝ በአባቴ ስራ ምክንያት ወደ እስክንድሪያ ተዛወርን። እናም በእስክንድሪያ ማርያም፣ በመስኮት ውጭውን ከምትመለከቺ ምን አለ ገብተሽ ብታግዢኝ? መልሽልኝ እንጂ አንቺን እኮ ነው። አባትሽ በመስኮት ማየት እንድትተይ አልነገረሽም? ልትተይኝ ትችያለሽ? ትንሽ ጊዜ ማረፍ እችል ይሆን? ጨርሻለሁ ሜቴ። ሌላ የሚፈልጉት ነገር አለ? አዎ ይሳቅ፣ ዘይት ትገዛልን? እሺ ሜቴ። ቆይ ይሳቅ፣ እኔ ነኝ የምገዛው። አይሆንም፣ አባትሽ ከቤት እንዳትወጪ ብሎሻል። ጥሩ፣
ጥሩ እማዬ። አንቺ በቃ የተነገረሽን ነገር አታረጊም? ልሂድ እሜቴ? ሂድ ብላ ሄለ እንዴ? ኡፍ ምን እያደረግሽ ነው ማርያም? አባዬ ምንም እያደረግኩ አይደለም። ከዚህ በፊት አልነገርኩሽም ይህንን መስኮት አትክፈቺ ብዬ? አዎ አባዬ፣ ግን ግሮሰሪዎቹን ለማየት ነበር የከፈትኩት። እማዬ ዘይት ልትገዛ ፈልጋ ነው። እና አንቺ ወጥተሽ ዘይት ልትገዛ አማረሽ? የማርያም እናት ወደዚህ ትመጪ። አቤት። ብዙ ሚሊዮን ጊዜ ከገበያ መግዛት የምትፈልጊው ነገር ቢኖር ይስሐቅን ላኪው ብዬ አልነገርኩሽም? አዎ ብለኸኝ ነበር። ታዲያ ማርያምን ዘይት ግዢ ብለሽ የምትልኪያት ለምንድን ነው? እኔ እንዴት እንደዚህ አለች? ክፎች በሞሉበት በእስክንድሪያ መንገድ እንድትሄድ ፈጽሞ ፈቅጄላት አላውቅም። ምን እየሆነ እንዳለ አላውቅም እንዴ? ስለዚህ ለሷም ቢሆን ንገሪያት፣ አስጠንቅቂያት። ብልህ የሚባለው ራሱን የሚጠብቅ ሰው ነው። ለነዚህ ጭራቆች ልንሰጥ አይገባም። አውቃለሁ። አንተ ግን ስለሷ አትጨነቅ። እግዚአብሔር ይጠብቃታል። ልጅ እኮ ናት፣ መቼም አይተዋት። በዚህ እስማማለሁ። ግን እኛም በአግባቡ ልንጠብቃትና እሱን ደስ በሚያሰኝ መንገድ ልናሳድጋት፣ ክፉን ከደግ ለይተን ልናስተምራት ያስፈልጋል። ለመልካም ነገር አሳልፈን እስክንሰጣት ድረስ ልጅሽን ጠብቂያት። እንዴ እንደዛ አትበል። ልጃችን ጨዋ ጎበዝና የተማረች ናት። በፍጹም መጥፎ ተግባር የምትፈጽም ልጅ አይደለች። አሁን ልጅና አናግሪያት፣ ከዛ አምጫትና አብረን ጸሎት እናደርጋለን። እሺ፣ ግን እባክህ አትቆጣ። ማርያም፣ እማዬ ምንድን ነው የምታስቢው? አሁንም በአባትሽ ተቀይመሻል እንዴ? የለም፣ መቀየም የለብሽም። አባትሽ እኮ የተጨነቀው ለአንቺ ነው። ይህ ደግሞ ከማስከፋት ይልቅ ሊያስደስትሽ ይገባል። እንደዚህ ግን መኖር አይቻልም። እንደሱ አትበይ። አባትሽ ጥሩ ኑሮ እያኖረን ነው። ሁሉንም ነገር በተገቢ መልኩ አሟልቶልናል። በተለይ አንቺ ደግሞ ምንም ነገር ብትጠይቂ ያደርግልሻል። ከአንድ ነገር በስተቀር እሱም ነጻነቴ ነው። ሁልጊዜ እንደዚህ መታሰር ስልችት ምርር ያለኝ ነገር ነው። ግን እኮ ሁልጊዜ ወደ ቤተ ክርስቲያን እየሄድን ነው። ሌላ ምን ትፈልጊያለሽ? ቤተ ክርስቲያኑ እኮ እዚህ ጓሮ ነው ያለው። ታዲያ ወዴት መሄድ ነው የምትፈልጊ? እኔ ከተማውን ማየት፣ በመንገዶቹ ላይ መዞር፣ የከተማው ሰዎች ምን እንደሚመስሉ ማየት ፈልግ። አይሆንም ልጄ። አይሆንም ማለት ምን ማለት ነው? አባቴ ስላንቺ በመጨነቅ ታመመ። በእስክንድሪያ በየዕለቱ ስለሚያቸው መጥፎ ነገሮች ይነግረኛል። እኛ ግን የእግዚአብሔር ልጆች ነን። አስተዳደጋችን፣ ስነ ምግባራችን ከዚህ ከተማ መጥፎ ሰዎች ጋር የሚስማማ አይደለም። ይህንን ክፉ ሀሳብ ታዩ። እስቲ አማትቢ ነይ፣ እስቲ ነይ፣ ወደ ውጭ ነይና አብረን እንጸልይ። እሺ እማዬ፣ ነይ እስኪ። ወደ ልብሽ እንደምትመለሽ ተስፋ አደርጋለሁ። አሁንም አልበላም እንዳለች ነው። ያው ነው። አሁንም አቋሟን አልቀየረች። ምስኪኗ ልጄ እንደዚህ ከሆነች 3 ቀን ሆናት። ወደ ቤተ ክርስቲያንም አልሄድም አለች። ምንድን ነው የምናደርግ? አሁን ምን ብናደርግ ይሻላል? እኔ አላውቅ። ከሷ ጋር መነጋገር አሁን ምንም ጥቅም የለውም።
የጸለይኩላት ስለሆነ ለእግዚአብሔር ብንተወው ይሻላል። እግዚአብሔር እንዲመራሽና ድርቅ ማለትሽን እንድታይ ህሊናሽን ብሩህ ያደርግልሽ ማርያም። ቆይ ተው፣ እኔ ከፍተዋለሁ። መጣን። ሰላም ጋሼ። ሰላም። ምን ልረዳሽ እችላለሁ? ማርያም ትኖራለች? አዎ አለ። ምን ነው ከሷ የምትፈልጊው ነገር አለ? አይ ማርያምን ልጠይቃትና ማርያምን ለማየት ብቻ ነው የመጣሁት። ሰሞኑን አላየኋትም። ጎረቤታችሁ ነኝ። ሁልጊዜ በተለይ ደግሞ ረጋ ያለች መሆኗን ስሰማ ሁልጊዜ ማርያምን ላገኛትና ከሷ ጋር ለመተዋወቅ እፈልግ ነበር። እንደሱ አይነት ጓደኛ ለማግኘት እመኝ ነበር። ቤተሰቦቼ በጣም ጥብቅ ናቸው። አባቴ በጣም ስለኔ ይጨነቃል። እውነቱን ነው። ልክ ብሏል። የለም ሁሉም ሴቶች መጥፎ አይደሉም ብዬ ነገርኩት። ማርያም እንደኔ ናት፣ እንደውም ከኔ ትሻላለች። ስለዚህ ልተዋወቃት ቀጥ ብዬ መጣው። ጋሼ እንኳን ደህና መጣሽ የኔ ውድ። ግቢ። የት ናት ያለችው? በሯን ዘግታ ክፍሏ ውስጥ ከተቀመጠች ይኸው 3 ቀን ሆናት። አትበላም፣ አትጠጣ፣ እኔንም አባቷንም አልሰማለች። እስቲ ሂጂና አነጋግሪያት፣ ምናልባት አንቺን እሺ ትልሽ ይሆናል። ይቅርታ አንድ ጊዜ። ሂጂ የኔ ውድ ሂጂ። ማንሽ? ሚካል እባላለሁ። ሚካል የትኛው? ጓደኛሽ ለመሆን የምትፈልግ ልጅ፣ በጣም የምታዝንልሽና ልታድንሽ የምትፈልግ ልጅ። ምንም አልገባኝም። ሁሉንም እነግርሻለሁ። እኔ የአሮን እህት ነኝ። አሮን ደግሞ ማን ነው? አሮን አንቺን ካየ ጀምሮ እንቅልፍ ያጣ ልጅ ነው። አሮን በመስኮት ዳር ቆማ ስላያት ስለወደዳት ስለ አንዲት ቆንጆ ስለ እሷ ካልሆነ በስተቀር ስለ ሌላ ምንም ነገር የማያወራ ልጅ ነው። አሁን ያስታወስሽው ትመስያለሽ። እኔ እህቱ ነኝ። ባክሽን አታሳፍሪኝ። አሮን ሊያገኝሽ ስለሚፈልግ ይሄን ልነግርሽ ነው የመጣሁት። አይሆንም፣ ሊሆን የማይችል ነገር ነው። አይደለም፣ አንቺ ፍላጎቱ ካለሽ ሊሆን የማይችል አይደለም። ብቻ ምልሽን ስሚኝ። እሷን እንደምትሰማትና ድርቅናዋን እንደምትተው ተስፋ አለኝ። ግን ይችን ሴት ሰዓት ዛሬ የመጀመሪያ ነው። እስክንድሪያ የመጣ ነው በቅርብ ጊዜ ነው። እዚህ ደግሞ ማንንም አናውቅ። ልጅቷ ጥሩ ታዛዥና የተረጋጋች ትመስላለች። ማርያምን ልታሳምናት እንደምችል ተስፋ አደርጋለሁ። በጣም ስለተበሳጨሁ እኔም ተስፋዬ በሷ ነው። ማርያም ብትሰማና የሚበጃትን ብታውቅ ደስ ይለኝ ነበር። ታውቂያለሽ፣ ስራዬ በዚህ በእስክንድሪያ ባይሆን ኖር ወደ ካይሮ መለስ ነበር። ነገር ግን በጣም ዘግይቷል። ምንም ማድረግ አልችልም። ያልኩሽን አድርጊ። ልትወጪ የምትችይበት ብቸኛው መንገድ ይሄ ነው። ግን እኔ መውጣት አልፈልግም። አሮንን ማግኘት አትፈልጊም ማለት ነው? መልካም። ሄጄ ማርያም ልታገኝ አትፈልግም እለዋለሁ። እኔ ለምን ሊያገኘኝ እንደፈለገ ማወቅ ስለምፈልግ ነው። ሊያገኝሽ የፈለገው በፍቅርሽ ስለወደቀ ነው። አንቺ ዋጋ በማትሰጭው በውበትሽ ተደንቋል። አንቺው እንዴት ውብ እንደሆንሽ አታውቂም? መላው ከተማ የዚህ አይነት ውበትና ፈገግታ አይቶ አያውቅም። አንቺ ግን አልገባሽም፣ እንዲገባሽም አትፈልጊም። በዚህ እስር ቤት ደስተኛ የሆንኩ ይመስልሻል? በቃ ታዲያ ገብተሽ ልብስሽን ልበሽና ዓለምን ለማየት ከኔ ጋር ነኝ። ለለውጥ ያህል ወደ እኔ ቤት ልትሄጂ እንደፈለግሽ ነግራቸዋለሁ። እርግጠኛ ነኝ እምቢ አይሉም። አመኔታቸውን አግኝቻለሁ። ተስማማ? አዎ ተስማማን። ወዴት እንደምንሄድ ማወቅ እፈልጋለሁ። ለምንድን ነው የምትጨነቂው? ደርሰናል እኮ። አሮን ይኸውና። ማርያም ስራ ሰርተሽ እመጣልሃለሁ አላልኩህም? ሚካኤል መሄድ እፈልጋለሁ። በፍጹም የለም። ምኞቴ በመጨረሻ እውን ሆኗል።
አሁን ብቻችሁን ልተዋችሁ። አሁንም ትተሽኛ አትሂጂ። አንቺ ቆይ ምን ያስፈራሻል? አሁን በጣም ይወድሻል። ርቄ አልሄድም እኮ እዚሁ አካባቢ ቆያለሁ። ማርያም የእውነት ፈርተሽ ነው? አይ የለም አይደለም። ሆኖም እኔ ብቻዬን ወጥቼ አላውቅም። ግን መውጣት አለብሽ። ከእንግዲህ ሕፃን አይደለሽ፣ አድገሻል። በደንብ አድገሻል። አንቺ ሚካል ማለትሽን አቁም። ሚካልን መጥራት አቁም። እኔን ለመረዳት ሞክሪ። አይኔን ከጣልኩብሽ ጀምሮ ወድጄሻለሁ። ወደኸኛል? አልገባኝም። ማለትማ ከአንቺ በስተቀር በዓለም ላይ ማንንም አላየም። ምስልሽ በአእምሮዬ ውስጥ ተቀርጿል። ስነሳም ስተኛም። አሮን እኔ ልትረጅኝ ይገባል። ያላንቺ ስሜቴን ለመረዳት ሞክሪ። ካየሁሽ ጀምሮ ወድጄሽ። ሚካል እንሂድ። እሺ እንሂድ። ማርያም ድጋሚ መገናኘት አለብን። በእርግጠኝነት በድጋሚ አገኝሻለሁ አይደል? ማርያም እንሂድ ወይስ ሀሳብሽን ቀየርሽ? ብንሄድ የሚሻል ይመስለኛል። ደህና ሁኚ ውቧ። ታውቃለህ ወንድሜ ሆይ ማርያም እስካሁን እህትህ እንዳልሆንኩኝ አታውቅም። እውነት? እንዴት ይገርማል። አትነግሪያትም አይደል? ሁሉ ነገር እንደተጋረደባት ትቆይ። ምንም ነገር እንድታውቅ አልፈልግም። ሁሉንም ነገር በደንብ ላቅድበት እስቲ። ለእሷ ደግሞ ሌላ ያቀራረብ ዘዴ ያለ ትመስላለህ። አዎ ታውቂያለሽ ሚካል፣ ማርያም ማለት የበሰለ ፍሬ ናት። አዎ ነች። በጉልበትህ ስር የወደቀች ፍሬ፣ ገና ያልተነካች። አዎ ይሄ ነው ትክክለኛው ቃል። ያልተነካች እንደፈለግኩ አድርጌ ሊቀርጾ የምችለው ሸክላ፣ ደስ እንዳለኝ አድርጌ። ተጠንቀቅ፣ አለበለዚያ ትወድቅብሃለች። ይሄማ የማይመስል ነገር ነው። ከአሮን ጋር እስካለች ይሄ የማይታሰብ። በዛ ላይ ደግሞ በአንቺም ተማምኛለሁ። እንደዛ ነው። በእርግጥም ያላንቺ ላደርገው አልችልም። ጠጪ ቢ ከአንቺ በስተቀር በዓለም ላይ ማንንም አላይም። ምስልሽ በአእምሮዬ ውስጥ ተቀርጿል። ስነሳም ስተኛም። እስቲ ስሜቴን ለመረዳት ሞክር። አይኔን ከጣልኩብሽ ጀምሮ ወድጄሻል። ወዲያውኑ የወደድኩሽ። ማርያም። አቤት አባዬ። ላነጋግርሽ እፈልጋለሁ። እሺ አባዬ። ለመጨረሻ ጊዜ ቤተ ክርስቲያን ሄድሽው መቼ ነበር? ትናንትና የሰርግ ጸሎት ላይ ሄዳ። እስቲ አንቺ ለምን አትመልሽልኝ? ምን እንድልፈልግህ ነው? እማዬ ነገረችህ እኮ። ውሸታም ነሽ። አባ ማርቆስ ሱቅ መጥተው ነበር። ከቤተ ክርስቲያን ከሄድሽ 2 ሳምንት እንደሆነሽ ነው የነገሩኝ። የታመምሽ መስሏቸው ነበር። ይህን ያህል ጊዜ እንዴት አታለልሽን? የት ነበር የምትሄጂው? መልሽልኝ፣ የት ነበር የምትሄጂው? ጓደኛዬ ሚካኤል ጠይቃት ነበር የምሄደው። ጓደኛዬ? ከዚህ በፊት እንኳን አይቻት አላውቅም። ጥርጣሬ ነበረኝ። ገና እንደገባች የሆነ ነገር እንዳላት ጠርጥሬ ነበር። አባዬ ከሚገባው በላይ እየተቆጣህ ነው። እንዴት ትመልሽልኛለሽ? ከኔ የምትፈልጊው ምንድን ነው? ውርደት ልታመጪብኝ ነው የፈለግሽው? ኧረ እባክህን ተረጋጋ። እውነቱን እስካውቅ ድረስ አልረጋጋም። ነገርኩ እኮ ሚካኤል ጋር ነበርኩ። ውሸታም!
ጭር ባለ መናፈሻ አካባቢ ሰዎች ከአንድ ወጣት ጋር አይተውሻል። ማን ነው እሱ? ማወቅ አለብኝ። ሁሉንም ነገር ትነግራለች። ሳታዋርጅኝ በፊት እገልሻለሁ። ሳታዋርጅኝ። ተረጋጋ የማርያም አባት። አባትሽ ከሞተ በኋላ ሁሉም ነገር ነው ያበቃል። አሁን ከእግዚአብሔር በቀር በዚህ ዓለም ማንም የለንም። እባክሽን ቅረቢ፣ እባክሽን ወደ እርሱ ቅረቢ። እሱ ነው ብቸኛ መሸሸጊያሽ። እሱማ ሰው ከእግዚአብሔር እንዴት ሊለይ ይችላል? ይህንን በስራ ነው ማሳየት ያለብሽ፣ በቃላት አይደለም። ወደ እርሱ እንድትመለሽ ይፈልጋለሁ። ዳግም ወደ ቤተ ክርስቲያን ሂጂና ኃጢአትሽን ተናዘሽ። እግዚአብሔር እኮ ከክፉ ነገር የሚጠብቅሽ እንደዛ ሲሆን ነው። የአባትሽም ነፍስ ረፍት ታገኛለች። ቃል ትገቢልኛለሽ? በቃል ግቢ። ቃል ገባለሁ፣ ቃል ገባለሁ እማዬ። እስቲ ሂጂ በር ክፈቺ። እሺ እማዬ። እንዴት ነሽ ማርያም? ሚካኤል ምን አመጣሽ እዚህ ድረስ? ልጠይቅሽ ነው። በዛ ላይ ደግሞ አሮን ስላንቺ በጭንቀት ታሟል። ያለሁበትን ሁኔታ ታውቂያለሽ። ማን ነው ማርያም? እባክሽን ሚካኤል አሁን ሂጂ። ምን ልበለው? እሺ በቅርቡ እንደማገኘው ነገር። በቅርቡ ማለት ምን ማለት ነው? አሮን እንዴት አይነት ሰው እንደሆነ ታውቂያለሽ። ዛሬ ካላገኘሽ እዚህ ድረስ ሊመጣ ይችላል። እዚህ ድረስ አይሆንም። ጉድ ነው የምሆነው። ማርያም። አቤት እማዬ። እሺ ሚካኤል በቻልኩት ፍጥነት በቶሎ እንደማገኘው ንገሪው። አሁን ሄጄ ጓሮ ጠብቅሻለሁ። መምጣት አለብሽ። እሺ በጣም ማን ነው? ቅቤ ነጋዴው አቶ ሉቃስ ነው። ቅቤ ለማምጣት ከሱ ጋር ወደ ሱቅ የሚሄድ ሰው ይፈልጋል። ሰርግ ስላለበት በጊዜ ነው የሚዘጋው። ምን ብናደርግ ይሻላል? ይሳቅ ደግሞ ሙሉ ቀን የሚውለው አባትሽ ሱቅ ውስጥ ነው። አሁን አይመጣም። በቃ ሌላ ቀን ይደርሳል እማዬ። የለም ምንም ቅቤ የሚባል ነገር የለንም፣ አልቆብናል። አሁን ይሳቅ ምን ያህል እንደሚጠቅመን አውቀሻል። ያለሱ እንዴት እንደምንሆን አላውቅም። አሮን እንዴት አይነት ሰው እንደሆነ ታውቂያለሽ። ዛሬ ካላገኘሽ እዚህ ድረስ ሊመጣ ይችላል። ትጉ ሰራተኛ እኮ ነው። አሁን ሄጄ ጓሮ ጠብቅሻለሁ። መምጣት አለብሽ። ስሚኝ ማርያም። አቤት እማዬ። ለምን ቶሎ ደርሰሽ ቅቤውን ይዘሽ አትመጭም? ግን በጣም ደክሞኛል። እባክሽን የኔ ልጅ፣ ይሳቅ እንደሆነ እሱ እንደሆነ እየመጣ አይደለም። ሂጂና ቶሎ ደርሰሽ ነይ። እሺ እማዬ። በጣም ዘገየሽ እኮ። አይ ለመውጣት ምክንያት መፍጠር ነበረብኝ። በዛ ላይ ደግሞ እማዬ ታማለች። ብቻዋን ልተዋት አልችልም። እርግጠኛ ነኝ አሮን በጉጉት እየጠበቀ ሩቅ ቦታ ነው እንዴ ያለው? አይደለም፣ ቶሎ እንድታገኙ ግን መሄድ አለብሽ። ነይ። አሮን በትክክል ያለው የት ነው? ፎቁ ላይ እየጠበቀን ነው። ፎቁ ላይ? የለም አልችልም። ለምን? ለመገናኘት እኮ ጥሩ ቦታ ነው። አለበለዚያ የሆነ ሰው ያያችሁና ችግር ይፈጠራል። ደግሞ አሮን እኮ በቤት ውስጥ ብቻውን አይደለም፣ እህቱም አብራችሁ ትሆናለች። ሌላ ምን ትፈልጊያለሽ? ምንም ማለቴ ግን ብሎ ነገር የለም። ጊዜ አታባክኚ። ምናልባት የሆነ ሰው ሊያየን ይችላል። በይ ነይ። እንዴት ይህን ልታደርግ ይቻልሽ? ማለት እንዴት እንደዚህ ታደርጊያለሽ? ልጅ ማርያም በጣም ዘገየች እኮ ይሳቅ። አሁን ትመጣለች። ሜቴ። ይህን ሰሞን ውጭ አብዝታለች። ምንም እኔ ልሰማኝ አልቻለች። እግዚአብሔር ይጠብቃል። እኔም ተስፋ የሆነው ይሳቅ ይኸው ነው። ስለ እሷ በመጨነቅ ታመም። እኔ እናትሽ የፈለግኩሽ እንዴት ጥለሽኝ ትሄጃለሽ?
እፈልግሻለሁ ማርያም፣ ላይሽ እፈልጋለሁ። በደንብ ተንከባከባት ይስሐቅ። አሁን ካንተ ሌላ ማንም የላትም። አዎ እሜቴ፣ አሁን ግን በቃ ይተው፣ አሁኑኑ ትመጣለች። እንዳትተዋት ይስሐቅ። እኔማ ወደ ፈጣሪ ወደ እሱ ልሄድ ነው። እንዲጠብቃት ስለምናለሁ። እንደማይተዋት አውቃለሁ። እድሜውን ያርዝመው እሜቴ። ማርያም፣ የኔ ውድ ማርያም እባክሽ ነይ፣ ላይሽ እፈልጋለሁ። ማርያም የዚህ ሁሉ መጨረሻ ምንድን ነው? መጨረሻ እንጋባለን። መቼ? ማታለልህ ይብቃ። ማታለል? መቼም ማታልየሽ አላውቅም። ውሸታ! እህቴ ናት ብለህ የነገርከኝ ሚካልስ? ያንን ያደረኩት እሱን ያደረኩት ስለምወድሽ ነው። ወደኸኝ አታውቅም። አንተ የምትወደው ራስህንና ምኞትህን ነው። እውነት? አንቺ መልአክ ነሽ እንዴ? ምንም ነገር እንድታደርጊ አላስገደድኩሽ። ምን ማለት ነው? የጋብቻውን ነገር እርሹ። አሁን ያለንበትን ሁኔታ ከተቀበልሽው ጥሩ፣ ካልሆነ ግን ምናልባት ብትሄጂ ይሻላል። የኔ ፍቅር የተገባህ አይደለህም። ፍቅር? የምን ፍቅር? ፍቅር የሚባል ነገር እኮ የለም። ፍቅር አለች። ልክ ነህ። ፍቅር የሚባል ነገር የለም። ፍቅር የሚባል ነገር የለም። ደህና ሁን ፍቅር። ታለቅሽ? ለምንድን ነው የምታለቅሽው? ሁሉ ነገር መጥፋቱ መልካም ነው። አባትሽ፣ እናትሽ፣ አንቺ፣ አዎ አንቺም ጠፍተሻል። ረዥም ጊዜ ሆነሽ ከጠፋሽ። ነፃነትሽን ከፈለግሽ ጀምሮ ጠፍተሻል። ነፃነት ምን አደረገልሽ? አሁን ወደ ኋላ ልመለስ አልችልም። ህይወቴ ሊሻሻል የሚችለው ፍቅር የሚባለውን ነገር ስረሳ ብቻ ነው። ከሱ የበለጠ ብዙ ጠቃሚ ነገሮች አሉ። የጠፋውን ነገር ማካካስ የሚችሉ ብዙ ነገሮች አሉ። ያጣሁትን ነገር ማካካስ አለብኝ። ያጣሁትን ነገር ማካካስ አለብኝ። ያጣሁትን ነገር ማካካስ አለብኝ። ከዚያሽ ቀን ጀምሮ ሆን ብዬ በኃጢአት ውስጥ መኖር ጀመርኩ። በደም ነፍስ ነበር መመራው። ለስሜቴ ብቻ ነበር መኖረው። ያንን ማደርገው ለገንዘብና ለክብር ስል ነበር። ብዙ ነፍሳትን አበላሽ።
ብዙ ወጣቶችን አሳሳቱ። እኔ ያጠፋቸውን ነፍሳት ያለ ያጠፋ እንደሌላ አምናለሁ። ለእኔ የቱንም ያህል ከባድ ቢሆን የማይቻል ነገር አልነበረም። የተመኘሁትን ሁሉ ማግኘት ነበረብኝ። እንደ ዱር ፈረስ ማንም ሊያቆመኝ ሳይችል በዚህ ሁኔታ ቀጠልኩ። አንድ ቀን የቤታችንን አገልጋይ ሳቀን ለዝሙት እስከ መገፋፋት ድረስ ደፋር ነበርኩ። ምንድን ነው የዚህ ሁሉ መጨረሻው? ምንድን ነው? ምን ማለቱ ነው? አቶ ይስሐቅ ሁሉንም ነገር ነግሮኛል። እውነት? ምን ነገሩት? ትናት ማታ እንዲያደርግ የጠየቅሽውን እንዲሁም ያደረግሽውን ነገረኝ። ለምን እንደዚህ ታደርጊያለሽ? ዘላለማዊ ሕይወትሽንስ ለምን ታባክኛለሽ? የሰው ልጅ ፍቶት የሚሞት ነገር ነው። ከመልካም ስራው በቀር የሚቀር ነገር የለም። ንቄኔ ልጅ የክብርን ጌታ አስቢ። ኃጢአታችንንና መተላለፋችንን ተሸክሞ የተሰቀለውን ጌታ አስቢ። ስቃዩ የበለጠ እንዲበረታ አታድርጊበት ማርያም። ይሰሙኛል አባ፣ እኔ ነጻ ነኝ። ደስ ያለኝን አደርጋለሁ። የለም አይደለሽም። የምታጠፊያቸው ነፍሳት ያንቺ አይደሉ፣ የእርሱ ናቸው። ያንቺን ነፍስ ልታቆሽሹ የማትችው የእግዚአብሔር ቤተ መቅደስ ነው። ንቂ ልጅ፣ አስተዊና ወደ ነበርሽበት መንገድ ተመለሽ። ይሄ መንገድ ወደ ጥፋት ነው የሚወስድሽ። እኔ እንደሆንኩ ራሴን ማጥፋቱን እፈልገዋለሁ። ሰሙኛል? ስብከት አያስፈልገኝም። ፋታ ሰጣቸዋለሁ። ይህን ሀገር ለቅቄ እሄዳለሁ። የሸሸሁት ከኃጢአት ይሁን የሚያስጨንቀኝ ነገር የካህኑ ንግግር ይሁን አላውቅም። የሚሄድበትን ሳላውቅ ራሴን ከባህር ዳርቻ እስካገኘው ድረስ መሄዴን ቀጠልኩ። ለምን እንደሆነ ባላውቅም ብዙ ሕዝብ በወደቡ አካባቢ ተሰብስቦ ነበር። ወደ ሰዎቹ ቀረብ ብዬ የተሰበሰቡት ለምን እንደሆነ መጠየቅ ጀመርኩ። ምንድነው ይሄ ሁሉ ሰው? ምንድነው ነገሩ? ይሄ ሁሉ ሕዝብ ወዴት ነው የሚሄደው? ምን አልሽኝ? ይሄ ሁሉ ሕዝብ ወዴት ነው የሚሄደው? ወደ ፍልስጤም የሚሄዱ መርከቦች ላይ እየተሳፈሩ ነው። ፍልስጤም? ለምን? ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል በኢየሩሳሌም ሊያከብሩ ነው። ኢየሩሳሌም? እግዚአብሔር ይርዳችሁ። ፍልስጤም እንዴት አይነት ጥሩ ሀሳብ ነው! ለምን አይሆንም? ሌላው ቢቀር አዳዲስ ፊቶችን ታያለሽ፣ ራስሽንም ታዝናኛለሽ። ይቅርታ ጌታዬ። አቤትም ሜቴ፣ ከእናንተ ጋር አብሬ መሄድ እችላለሁ? ምን ችግር አለው? ገንዘብና እቃዎችሽን ከያሽ ከእኛ ጋር አብረሽን አንድ ላይ መሄድ ትችያለሽ። ገንዘብና እቃዎች ግን ሁለቱም የሉኝም። ቤቴም በጣም ሩቅ ነው። እዛ መሄድ ከሆነ መርከቡ ያመልጠኛል። መርከቡ የሚነሳው መቼ ነው? ትንሽ ቆይቶ ይነሳል። ቤት ድረስ ከሄድኩ አልደርስም። ችግር የለውም። ለምን እንደሆነ ታውቃለህ? ምክንያቱም ገንዘብ እንዳያስፈልገኝ የሚያደርግ ውበት አለኝ። ምን ነካው? ምንድነው ነገሩ? በ80 ዲናር ወስዳችኋለሁ። አንዲት ሳንቲም አልቀንስም። እሺ፣ ይስማማኛል። ሞናህ የሚፈልገውን ስጠው። ገንዘብ የሌለው ሰው እዚህ መሳፈር የለበትም። እኔም ጭምር። ማንኛውም ሰው፣ ሁሉም ሰው ለእኔ እኩል ነው። ገንዘብ የሌለው ሰው መሄድ የለበትም። ምንድን ነው ችግሩ? ወደ ፍልስጤም መሄድ እፈልግ ነበር፣ ገንዘብ ግን የለኝም። ምንም ችግር የለም። እኔ የአንቺ ታዛዥ ነኝ። እውነት? በትክክል የአንቺ ፍላጎት የኔ ትእዛዝ ነው። ደህና፣ አንተ እንዳስደሰትከኝ እኔም በጉዞ ላይ ክሳለሁ። እንዴት ነው የምትክሽው? እሱ ያንተ ጉዳይ አይደለም። እሺ በቃ ቀስ በል። እንሂድ፣ በይ እንሂድ። አሳይሻለሁ። ቆይ የባህር ላይ ጉዞዬን በሙሉ በዝሙት አሳለፍኩት።
ለራሴ ያልኖርኩ፣ ለከፈለኝ ሁሉ ራሴን ሸጥኩ። ባህሩ ያንን ሴሰኝነት መታገሱና በሚሆኑ ነገር በቁጣ ለሙጮ ያስደንቀኛል። ከብዙ ቀናት በኋላ ምን ያህል ሰዎች ወደ ፍልስጤም እንደደረስን አላውቅም። አንድ ቀን ራሴን ወደ ትንሣኤው ቤተ ክርስቲያን ሲሄድ አገኘሁት። ስጠይቅ የመስቀሉን በዓል እያከበሩ ነው። ወደ ቤተ ክርስቲያን ለመግባት ከሰዎች ጋር መሄድ ስጀምር ራሴ ይህንን የምታደርገው ለምንድን ነው እያልኩ ወደ ጠባብ ወደ ስደርስ የጠየቅኩት ነበር። ድንገት ግን ያልተለመደ ነገር ተከሰተ። ወደ ቤተ ክርስቲያኑ ለመግባት ስሞክር ወደ ውጭ የሆነ ኃይል ሲጎትተኝ ይሰማኛል። አንዴ ሞከርኩ፣ ሁለቴ፣ ሶስተኛ፣ ግን ከንቱ ድካም ነበር። ከንቱ ድካም። ድንግል ማርያም ሆይ ኃጢአተኛ መሆኔን አውቃለሁ። በስዕልሽ ፊት መቆም፣ በአንቺ ፊት መናገር እንደሌለብኝ እንደማይገባኝ አውቃለሁ። ግን አንቺ ስለኔ ወደ ልጅሽ እንደምትማልጅም አውቃለሁ።
ስለ እኔ ብሎ ደሙን ወደ አፈሰሰው ልጅሽ እባክሽ ድንግል ሆይ ወደ መስቀሉ እንድገባ እርጂ። በሱ ፊት ተደፍቼ ማልቀስ ፈልጋለሁ። እባክሽን እርጂ፣ እባክሽን እርጂ። ስለ ልጅሽ እኖራለሁ። ኃጢአትን ትቼ ንጽህናን ህይወት እኖራለሁ። ድንግል ማርያም ሆይ እባክሽን እርጂ፣ እባክሽን እርጂ። የመድኃኒታችን እናት አመሰግንሻለሁ። ወደ ልጅሽ መስቀል እንድደርስ ስለረዳሽኝ አመሰግንሻለሁ። ሆኖም አንዴ የመጨረሻ ልመና አለኝ። ወዴት እንደሚሄድ አላውቅም። እባክሽን ምሪ። እጅግ ደስ ብሎኛል። የዮርዳኖስን ወንዝ ተሻገሪ፣ በዚያም ድህነትን ታገኛለሽ። አመሰግናለሁ ጌታዬ ሆይ፣ ድንግል ሆይ አመሰግንሻለሁ። አምላኬ አመሰግንሃለሁ። አመሰግንሃለሁ ጌታዬ፣ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ሶስት ብስቶችን እፈልጋለሁ። ወደ ዮርዳኖስ ወንዝ መሄድ የምችለው እንዴት ነው? ቀጥ ብለሽ ሂጂ። ከዚያ የመጥምቁ ዮሐንስ ቤተክርስቲያን ይኖራል። በዚያም የዮርዳኖስ ወንዝ ታገኛለሽ። በጣም አመሰግናለሁ። አመሰግናለሁ። አትክልት ትኩስ ዳቦ፣ አትክልት ትኩስ ዳቦ። እናም ወደ ዮርዳኖስ ወንዝ ሄዱ። በስተግራ ዳቦ ሻጩ እንደነገረኝ የመጥምቁ ዮሐንስ ቤተክርስቲያን አለ። ምንም ሳላስብ እግሬ ወደ ቤተክርስቲያኑ ሲያመራ አገኘሁት።
እያነባው ነበር። በእንባዎቼ ውስጥ ግን እንግዳ የሆነ የእረፍት ስሜት ይሰማኝ ነበር። የመታጠብና የመንጻት ፍላጎት በውስጤ ሲመላለስ ይሰማኛል። ስለዚህ ወጣ። ወደ ቤተ ክርስቲያኑ ተመለስኩ። በካህኑ ፊት ተቀመጥኩ። ኃጢአቴን ሁሉ ተናዘዝኩ። የሆነውን ሁሉ ነገርኳቸው። ከዚያን ጊዜ ጀምሮ በዚህ በረሃ ውስጥ እየኖርኩ ነው። የኖርኩት በጌታ ኃይል ነው። እምኖረው እሱን ለማገልገል ብቻ ነው። ማንም ቤተሰብ ኖሮ ላገለግል አይደለም፣ እሱም ብቻ ነው። አሁንስ ምንም የማልጠቅም ኃጢአተኛ መሆኔን አመኑ። ኃጢአተኛ? ራስሽን ኃጢአተኛ ብለሽ ትጠሪያለሽ? እግዚአብሔር እርሱ
ስለ እርሱ ብለሽ ላደረግሽው ሁሉ በሰማያት ይክፈልሽ። እርስዎንም ይክፈሉት አባ። በእነዚህ 45 ዓመታት ውስጥ በበረሃ ምን ትበይ እንደነበር ባውቅ ግን ደስ ይለኛል። በመጀመሪያ 2 ዳቦ ከግማሽ ነበር፣ እሱንም መገብ ነበር። ጊዜው እየሄደ ሲመጣ እንደ ድንጋይ ጠጣር ሆኖ ሆኖም ግን ጌታዬ ሁልጊዜ እንደ ሳርና ስራስሮች አሉ እንደነዚህ ያሉ ምግቦችን ያዘጋጅልኝ ነበር። የጌቶች ጌታ አንተ ምስጉን ነህ። እንደው ሰይጣንስ ዝም ብሎ ተወሽ? ይመኑኝ አባ፣ ሰይጣን መቼም ቢሆን አያርፍም። በተለይ ወደ በረሃ በመጣሁባቸው የመጀመሪያዎቹ ጊዜያት በሙቀቱና በቅዝቃዜው ምክንያት ራሴን እየሳትኩ ወድቅ ነበር። በድካም የተሸነፍኩባቸው ጊዜያት ሁሉ በኢየሩሳሌም በትንሣኤው ቤተ ክርስቲያን በመስቀሉ ስር ተንበርክኬ ያለቀስኩትን አስታውሳለሁ። ንስሐዬን አስታውሳለሁ። ጌታ ያስቻለኝን ፈተናዎች አስታውሳለሁ። ያን ጊዜ ደስ ይለኛል። ልቤ በማዳኑ ደስ ይላታል። እግዚአብሔር እንደማይተውንና ምሕረቱን እንዴት እንደሚያጎናጽፈን ተመልከቱ። ልክ ነው። እግዚአብሔር ኃጢአተኛው ይመለስና በሕይወት ይኖር ዘንድ እንጂ ይሞት ዘንድ አይፈቅድም። ስፍር ቁጥር የሌላቸው ድንቅ ተአምራት የሚያደርግ ለሚፈሩት ምሕረቱን የሚያጎናጽፋቸው እግዚአብሔር እርሱ ምስጉን ነው። ጌታ ሆይ ባክህን የሕይወቷን ፍጻሜ በመልካምነት ሁሉ እንዲሆን አድርግላት። አንተ ለዘላለም ምስጉን ነህ። አሜን አሜን። አባ ዞሲማ። አቤት ቅድስት እናቴ። አንድ ነገር ላስቸግሩ። ወደ ጌታዬ ወደ ኢየሱስ ክርስቶስ ከመሄዴ በፊት እባክዎን የነገርኩትን ነገር ለማንም እንዳይናገሩ። እሺ እሺ እናቴ። አሁን ልሰናበቶ ይችላል፣ ግን አንድ ነገር ለመጨረሻ ጊዜ ልጠይቁ። በሚመጣው ዓመት እንደምንገናኝ ተስፋ አደርጋለሁ። ያን ጊዜ ሲመጡ የጌታዬን ስጋ ወደሙን ያቀብሉኝ። ልቆርብ እፈልጋለሁ። ራስዎን ይጠብቁ አባ። በአብይ ጾም የመጀመሪያ ቀናት ውስጥ ይታመማሉ። ነገር ግን አይዞት፣ አያስቡ። በሕማማት መጨረሻ በጸሎተ ሐሙስ እንገናኛለን። ከቀደሱ በኋላ መጥተው ስጋ ወደሙን ያቆርቡኝ። ከዮርዳኖስ ወንዝ ማዶ እንገናኛለን። እንዳይረሱት አባ። ደህና ሁኑ። ዘውትር በጸሎቱ ያስቡ። ደህና ሁኝ የክርስቶስ ቅድስት። ደህና ሁኝ የምድረ በዳዋ ንጽሕት።
ጌታ ሆይ ስላስተማርከኝ ደስ አለኝ። እባክህ አንተ በምትፈልገው መንገድ በፍጹምነት እንድኖር አድርገኝ። እንዴት ኖት አባ ዞሲማ? ይመስገነው ደህና ነኝ አባ ዮሐንስ። እግዚአብሔር አምላክ ረጅም ዕድሜ ይስጦ እንጂ በሚመጣው ዓመት ያካክሱታል። በሚመጣው ዓመት የለም፣ ዘንድሮም ወደ በረሃ ይሄዳለሁ። የግድ መሄድ አለብኝ አባ ዮሐንስ። ትኩሳቱ እንደዚህ ሆኖ እንዴት ይችላሉ? ይጸልዩልኝ አባ። ይሻለኛል አባ ዮሐንስ፣ ግድ የለም ይሻለኛል። በአብይ ጾም የመጀመሪያ ቀናት ውስጥ ይታመማሉ። ነገር ግን አይዞት አስብ፣ እግዚአብሔር ብርታቱን ይሰጥዎታል። እግዚአብሔር ከእርሱ ጋር ይሁን አባ። ሌሎቹ መነኮሳት እየጠበቁኝ ስለሆነ ትቼዎት መሄዴ ነው። በጸሎቶ ያስቡኝ። እግዚአብሔር ከሁላችን ጋር ይሁን፣ ያበርታችሁ። ሰላም ለእርሱ ይሁን አባ ዞሲማ። ሰላም ላንቺ ይሁን ቅድስት እናቴ። ጌታ ሆይ ዓይኖቼ ማዳንን አይተዋልና አሁን ባሪያህን በሰላም ታሰናብተኛለህ። ለመጨረሻ ጊዜ የምጠይቆት ነገር አለ። እሺ እናቴ። በሚመጣው ዓመት በዚህ ጊዜ ላገኘው ትፈልጋለሁ። የዛኔ ግን የምንገናኘው ለመጀመሪያ ጊዜ የተገናኘንበት እዛ ቦታ ላይ ነው። እንዳይረሱት አባ ዞሲማ። ደህና ይሁኑ። ሰላም ሁኚ ክርስቶስ ቅድስት። አይ ዞሲማ፣ ስሟን ግን ልትጠይቃት ይገባ ነበር። እንዴት ልትረሳው ቻልክ? ለነገሩ አብይ ጾም ሊገባ ትንሽ ቀናት ናቸው የቀሩት። ያን ጊዜ ታገኛትና ትጠይቃታለህ።
የክርስቶስ ቅድስት ሆይ እናቴ፣ ቅድስት እናቴ፣ አባ ዞሲማ በአርብ ስቅለት ዋዜማ የጸሎተ ሐሙስ ዕለት ሥጋ ወደሙን ከተቀበለች በኋላ ያረፈችው የምስኪኗን ማርያም ሥጋ እዚህ ይቅበሩት። እባክዎን ይጸልዩላት። ሰይጣን ከኔ ተለይ ወገን። ቅድስት ማርያም ግብፃዊት ለ47 ዓመታት በበረሃ ከተጋደለች በኋላ በሚያዝያ 6 431 ዓመተ ምህረት አረፈች። እግዚአብሔር ለአባ ዞሲማ መቃብር በመቆፈር የሚረዳቸው አንበሳ ላከላቸው። በዚያም ስፍራ ተቀበረች። የቅድስት ማርያም ግብፃዊትና የአባ ዞሲማ በረከት ከኛ ጋር ይሁን። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መልካም ስራ ልስራ ከእንግዲህ በኔው ስፍራ አምላኬን በአዲስ ጎዳና ጉዞዬ